ማህበር የምትጠጡ ሰዎች በኢትዮጵያ የመጀመሪያው ማህበር የት እንደተመሰረተ ታውቃላችሁ? በማን ስም ነበር የሚጠጣውስ? በየትኛው ታቦት ስም ነበር? እነግራችኋለሁ። ይህን ሰሞን እንግዲህ ብዙ ቪዲዮ እየለቀኩላችሁ አይደለም። የሚሆነበት ደግሞ ጉንፋን አልፋታ ስላለኝ ነው። በቃ ዘንድሮ ጉንፋን እንደኔ ቤቱን የሰራበት ሰው አለ ብዬ አላስብም። እኔ ብቻ ነኝ ወይንስ እናንተ ጋም ነው? ምንም እኮ ሊፋተኝ አልቻለም። ለማንኛውም ከጥር 29 ጀምሮ እስከ የካቲት 5 ማለት ነው ያለው ወቅቱ ስም አለው። እሱም ስሙ ምን ይባላል ካላችሁኝ ማህበረ በኩር ይባላል። የአለቃ ማህበር ማለት ነው ትርጉሙ። እና ማህበር ማለት አንድነት ማለት ነው። ሰዎች ለአንድ ዓላማ ተሰባስበው እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው ለአንድ ዓላማ የሚሰበሰቡበት ነገር ማህበር ይባላል። እና በኢትዮጵያ የመጀመሪያው ማህበር ማን ይባል ነበር? የተመሰረተ ካላችሁም የተመሰረተው አክሱም አካባቢ ነው። ማህበረ ደጌ ይባላል። እንግዲህ አክሱም አካባቢ ያላችሁ ሰዎች ታውቁታላችሁ። እኔ በታሪክ እንጂ በአካል ስለማላቀው ማለት ነው። እና ማህበረ ደጌ ይባላል። በማን ስም ነው ታዲያ የሚጠጡ ሲባል ደግሞ በበዓለ ወልድ ወይንም በእግዚአብሔር ወልድ ስም ወር በገባ በ29 እየተሰባሰቡ በየተራ ማለት ነው ማህበር ያወጡ እንደነበረ ታሪክ ይናገራል። እንደዚሁም ሰንበትንም የሰንበት ተስካረንም በሰንበትም እየተሰባሰቡ ማህበር ይዘክሩ እንደነበረ ማለት ነው ታሪካችን ይነግረናል ማለት ነው። እንግዲህ በኢትዮጵያ የመጀመሪያው ማህበር ማህበረ ደጌ ይባላል ማለት ነው። ከጥር 29 ጀምሮ ደግሞ እስከ የካቲት 5 ማን ይባላል? ወቅቱ የወቅቱ ስም ማህበረ በኩር ይባላል ማለት ነው። እስኪ እናንተ የማን ጽዋ ነው የምትጠጡት? የአርሴማን ነው? የማርያምን ነው? የማን ነው? እስኪ ኮመንት ላይ ጻፉልኝ። ሁላችሁም ለሁሉም ማዳርሱት ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ሰሜን ሸዋ ድምፅ የለም። ቤተሰቦቻቸው በህይወት መኖራቸውን እንኳን ማወቅ ያልቻሉ ስደተኞች በሰሜን ሸዋ ምን እየተካሄደ ነው እያሉ ይገኛሉ። በኦሮሚያ ክልል ሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት ከተቋረጠ ሳምንት አልፎታል። በአቦቴ፣ በኩዩ፣ በፊቼና በሌሎችም ወረዳዎች የሚገኙ ነዋሪዎች ከዓለም ተለይተው ይገኛሉ። አንድ የሰላሌ ዩኒቨርሲቲ ተማሪ ቤተሰቦቼ ሰላም ስለመሆናቸው ምንም የማውቀው ነገር የለም ሲል ስጋቱን ለአዲስ ስታንዳርድ ገልጸዋል። ሌላው የፊቼ ነዋሪ ደግሞ ድምፃቸውን ከሰማው ሰንብቻለሁ ይላል። የመረጃ መቋረጡ በሺዎች የሚቆጠሩ ሰዎችን ለከፍተኛ ጭንቀትም ዳርጓቸዋል። ይህ ግንኙነት መቋረጥ እናቶች ከልጆቻቸው፣ ተማሪዎች ከቤተሰቦቻቸው እንዳይገናኙም አግዷል። እናንተስ በዚህ አካባቢ ቤተሰቦች ያሏችሁ መረጃው እንዴት እያገኛችሁ ነው? የኔትወርክ መጥፋት በሰዎች ደህንነት ላይ የሚያመጣው ተጽዕኖስ ምን ይመስላችኋል? ሀሳባችሁን በኮመንት ላይ አጋሩ። ለተጨማሪ መረጃ ደግሞ ገጹን ፎሎ ማድረጋችሁን እንዳዘነጉ። ከመግባታችን በፊት ያው በእረፍት ሰዓቴ ዘመዴ ተጀመረ፣ ጦርነት ተጀመረ፣ ብልጽግና ጀመረ፣ ወያኔ ጀመረ የሚል ግጥምና ዜማ የሚወጣው ጀመረ የሚል በእውነት በጣም የሚገርሙ ነገሮችን ስሰማ ነው የከረምኩት እና ዞር ብዬ አይቻለሁ። እኔ ምንድን ነው ብዬ ለማጥናት ሞክሬያለሁ። ነገር ግን ያው ሀሳቤን ሰጥቻለሁ። የሚጀመር ነገር የለም። ሁሉም ደቋል፣ ሁሉም ከስሯል። የከሰሩ ሰዎች ደግሞ ምን ቢሉ ምንም የሚያመጡት ነገር የለም። ስለዚህ እኔ ብዙ እንትን አላለኝም፣ ግን የአማራ ፋኖ እንዲጠነቀቅ አሳስቤያለሁ። የትኛውም እድል የትኛውም ጦርነት ለአማራ ፋኖ ጸንቶ ላለው ማለት ነው ጸንቶ ላለው አሁን በገፍ እጁን ከሚሰጠው ጸንቶ ላለው ጥቅም ነው ይዞለት የሚመጣው። ለአማራ ፋኖ ጥቅም ነው ይዞለት የሚመጣው። ጦርነቱ በጥቅስ የሚጀመር ስለሆነ አማራ እንደ አማራ ይጎዳል። አማራ ሲጎዳ የመጀመሪያው ተጎጂ የአማራ ብልጽግና ካድሬዎች፣ ባለስልጣናትና ቤተሰቦች ናቸው የሚጎዱት። ወያኔም ብትመጣ አትለቀውም፣ ፋኖም ቢመጣ አይለቀውም። ስለዚህ ጦርነቱ አይጀመርም። ቢጀመር ግን በእውነት ለአማራ ፋኖ ለትክክለኛ አማራ ፋኖ ሰርግና ምላሽ ሁለተኛ እድል ከዚህም ገፍ እያለ የሚሄደው መሳሪያውን ያስረክባል። ከዛም ዘው እያለ የሚመጣውን እየቀነደሹ መሳሪያ ለመቀበል ይመቸዋል ብዬ ነው የማስበው። እንግዲህ የኔ ምልከታ ነው። ነገር ግን ምንም አይነት ነገር ግልጽ ለማድረግ የኔን እይታ ነው የምነግራችሁ። መቀሌም ትግራይ የተቀመጠው ብልጽግና ነው፣ መሀል ሀገር የተቀመጠው ብልጽግና ነው። ስለዚህ የሚወራወሩት ብልጽግና ለብልጽግና ነው እና ፌክ ነው።
እዚህ ሙጮ ነው እነ ደብረጽዮን ያሉ አይት አናም የሚሉት ብልጼ ናቸው። እዛም ደግሞ ነው እንደ ተራራና የሚሉት ብልጼ ናቸው። ብልጼ ለብልጼ። ስለዚህ ብልጥ ለብልጥ አይን ፍጥጥ ክርስቲያን የነበሩ ከጊዜ በኋላ ደግሞ በእስልምና እምነት የሚኖሩ ወገኖቻችን ከዚህ ቦታ ላይ ቤተክርስቲያን ህንጻ ቤተክርስቲያኑ ከፈረሰ በኋላ የእግዚአብሔር ስም መጠራት ከቆመ በኋላ የምድራችን ፍሬ ቀንሶብናል፣ የላሞቻችን ወተት ቀንሶብናል። ቤተ ክርስቲያን የነበረበት ቦታ ላይ የሰፈርነው በራሳችን ለቀን ቦታውን ለቤተ ክርስቲያን መመለስ አለብን ብለው መከሩ ነው አይደል? ማንም ሐዋርያ ማንም አስተማሪ አይደለም ይሄን አስተምሮ ያስተካከለው ራሱ እግዚአብሔር ነው። ስለዚህ ምድራችን እንድትባረክ ቤተ ክርስቲያን ህንጻ ቤተ ክርስቲያን እዚህ ላይ ይገንባ፣ የእግዚአብሔር ስም ይጠራ ይወደስ አሉ። ይሄ ታምር አይደለም? ይሄ እኮ ታምር ሆኖ መጻፍ ያለበት ነው ወገኖች፣ ትክክለኛ ተአምር ሆኖ መጻፍ ያለበት ነው። ይሄን ያደረገ እግዚአብሔር ነው። በማያውቁት ባልተረዱት ግን ጥንት ይረዱት የነበሩት አባቶች ልጆች ናቸው። እነዚህ አባቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው እዚህ ቦታ ላይ ክርስቶስን ሲሰብኩ የነበሩ ክርስቶስ የተሰበከላቸው የክርስቶስን ቅዱስ ሥጋ ክቡር ደም ይቀበሉ የነበሩ ናቸው። ከጊዜ በኋላ በአገልጋይ እጥረት በሐዋርያ እጥረት ጠባቂ አጥተው የሰለሙ ናቸው። እመቤታችን በጣም 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 ቅርብ ናት። እውነቴን ነው የምናገረው። በጣም በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልየው ሰው ማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት እንጨምርበት። በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውን እናምናለን። ተመስገን፣ በዚህ ችግር የለብንም። ግን እኛ ውስጥ እንደሚሰራልን ማመን ማለት ነው። በደንብ አድርገን ልባችን እግዚአብሔር እስቲ እንደው ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቀውታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ሄድ ደካማ ሆኖ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት ነው። አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት ነው። አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። አዋቂው እግዚአብሔር የተለየው ሰው የእውቀት ህሊናው ይነሳል። ለዚህ እኮ መናፍቃኑ ተነግረው የማይሰሙት ተነግረው መጽሐፉን እያዩት የማይሰሙት ልቡናቸው ስለታወረ ነው። እግዚአብሔር ሲለይ ሰው ጨለማ ይሆናል። መሐሪው እግዚአብሔር ሲለይ እርግጠኛ ነኝ እግዚአብሔር አለባችሁ እናንተ። አሁን እውነቴን ነው። አሁን በከንቱ ላጽናናችሁ አይደለም፣ እንደዚህ እንደኛ ማለት ነው። አለ አይደል ሰው በቃ ድነሃል ኢየሱስ ጓዳህን ይሞላዋል አካውንት ላይ እንዲህ ያለ ብር፣ እንደዛ አይደለም። አንዳንድ ሰዎች ሲጨንቃቸው በተለያየ ኃጢአት ውስጥ በተለያየ በደል ውስጥ ይኖሩና መጨረሻ ላይ ሲጨንቃቸው ወደ አንድ ስህተት እምነት ውስጥ ይገባሉ። ኃጢአታቸው የተከመረባቸው ንስሐ መግባት አይደለም እነዚህ ሰዎች የያዙት። ኃጢአታቸው ስለተከመረባቸው ስለሚጨንቃቸው ማረፊያ ሲፈልጉ ያ ሰይጣን አሁን ምን ያደርጋቸዋል? እንዳይድኑ ሲፈልግ ምንፍቅና ውስጥ ይከታቸዋል።
ጣዖት ውስጥ ይከታቸዋል። ጠንቋይ ቤት ይልካቸዋል። ሰው ሲጨንቀው ነው ጠንቋይ ቤት የሚሄደው፣ አለዛ ምንም አይሄድም። ኃጢአታቸው የተከመረባቸው ናቸው፣ ሞኞች ናቸው። ተምረው እውነትን ማወቅ ስለማይችሉ ወደ ምንፍቅና ይገባሉ። ከዚህ ለመዳን ነው መጸለይ ያለበት። የሰው ልጅ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል ሐዋርያው። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ከዚህ ነው ጥንቃቄ የሚያስፈልገው። ኃጢአታቸው የተከመረባቸው ሰዎች ከዛ በኋላ ምን አሉ? እከሊት እኮ እንዲሆነች፣ እከሊት እኮ ጌታን ተቀበለች፣ እከሊት እኮ እንደዚህ ሆነች፣ እከሊት እንደዚህ መሰከረች፣ እከሌ እኮ እንትኑን ተወኮ በቃ አለቀ ይልሃል። ሌላ ኃጢአት ጀምሯል። ዘፈን ትቶ ጭራሽ በጌታ ስም ሌላ ዘፈን ይቀጥላል። በእግዚአብሔር ስም ሌላ ዘፈን ይቀጥላል። እንደውም ውስጡ ክርስቶስን ይሰድባል። የአምልኮት መልክ አላቸው፣ ኃይሉን ይክዳሉ። በውስጡ ኢየሱስ አማላጅ ነው ብሎ ይዘፍንልሃል። አንተ ደግሞ የማታውቃለህ ተቀበለው። እነሱም እኮ እግዚአብሔር ነው የሚጠሩት፣ እኛም እኮ እግዚአብሔር ነው የምንጠራው፣ አንድ እኮ ነው የምትላለህ። አንተን ባለፈው ብያለሁ፣ ደግሜም ወደፊት እነግርሃለሁ። ትኩስ አይደለህ ወይ በራድ አይደለህ። ኢየሱስ ይተፋሃል። በተለምነው ጆሮውን ይይዛል። ነብዩ እንዳለው አይሰማህም። ለጊዜው መስሎሃል፣ ፍጻሜ አያምርም። በእግዚአብሔር ዘንድ ክብርንም አታገኝም። ዛሬ ነው መዳን። ኃጢአታቸው የተከመረባቸውን ሴቶች፣ ኃጢአታቸው የተከመረባቸው ወንዶች፣ ሴቶች ብቻ ወንዶችን ጭምር ያስታሉ። ሞኞች ሴቶችን ግን ያለው ለምነው በአብዛኛው እነሱን ነው የሚያታሉታል። በአብዛኛው እነሱን ነው የሚያታሉታል። ወንዱ ደግሞ ሴቷን ተከትሎ ይሄዳል። እሱ ችግር የለም። ሔዋን አዳም ነው እንጂ ሔዋን የተከተለው። ሔዋን እኮ አልተከተለች። እሷን ተከትሎ እኮ ነው ሲበላም እሷን ተከትሎ፣ ሱባኤውን አቋርጦ ሲወጣ እሷን ተከትሎ። እንዲህ ነው አንዳንዱ ወንድ ሴት ከኋላ እያየ ነው ሲኦል የሚገባው፣ ገደል የሚገባው። ኃጢአታቸው የተከመረባቸው ሴቶች ያላቸው ንስሐ ለመግባት የማይችሉ ሴቶች፣ ተምረው እውነትን ማወቅ የማይችሉ ሰዎች ወደማይሆን አቅጣጫ ይሄዳሉ። ሞኞች ናቸው። እነዚህ ሰዎች ደግሞ ስለሚያውቁ፣ እነዚህ ሴቶች እኮ በአንዳንድ በኩል ደካሞች ናቸው። እባቡ ከባድ ነዋ። እንዲህ ያለገ ራሱን እኮ መጥቶ እኮ የሚናገረው ከነገር እኮ ከባድ እኮ ነው። ሰላም ላንቺውን ሔዋን፣ አንቺ የሰማይና የምድር ንግሥት ሆይ ሰላምታ ይገባሻል ሲላት ፈዘዘች ሔዋን። ያውም የሷ አንድ ቀን ነው ግድ የለም። ከዛም ሁለተኛ ቀን ከሲኦል የወጡበት ነው፣ ከሱባኤው የወጡበት ነው፣ ሱባኤውን ያቋረጡበት ነው። ሱባኤውን ያቋረጡበት ነው። ተመልከቱ፣ ፈዘዘች። ዛሬም ብዙዎች እንደዚህ ነው፣ ሞኞች ናቸው። ወይ አንቺ እኮ ወይ አንቺ ያላየውን ህልም ያላየውን ራእይ ስላንቺ ዛሬ ጌታ ተናገረኝ ሲላት ወይ ምን ተናገረ ምትለው መመርመር የለም። ኃጢአት ስለተከመረ ትደነግጣለች። ንስሐ ለመግባት እድል የለም። ወደማይሆን አቅጣጫ ትሄዳለች። ስለዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ስትመለከቱ እስከ 8 ድረስ የሚነግረን በኋለኛው ዘመን ስለሚሆኑ ሰዎች ምን አይነት ኃጢአትና በደል እንደሚሰሩ፣ እነዚህ ደግሞ ኃጢአታቸው የተከመረባቸው ሞኞች ሴቶች እንዴት ክርስቶስ እንደሚክዱ፣ እንዴት ከኦርቶዶክስ፣ እንዴት ከእምነታቸው፣ እንዴት ከክርስትና እንደሚወጡ ይህን ይናገራል። ዘወትር ይማራሉ፣ ግን ፈጽሞ እውነትን ማወቅ አይችሉም። ዘወትር ይማራሉ፣ ትምህርት እኮ ይኖራል፣ መጽሐፍ ቅዱስ ይነገራል፣ ግን በፍጹም የእግዚአብሔርን ቃል ማወቅ አይችሉም። የሎጎ ሐይቅ ሪዞርት ለአቶ በላይነህ ክንዴ ተሰጥቷል። ከአየር መንገድ ወደ ግል ባለሀብት የተሸጋገረው አስተዳደር ዛሬ በደመቀ ሁኔታ የተመረቀው የገበታ ለሀገር ፕሮጀክት አካል የሆነው የሎጎ ሐይቅ ሪዞርት ለታዋቂው ባለሀብት አቶ በላይነህ ክንዴ መሰጠቱን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ይህ ዜና ለምን ትኩረት ሳበ ለሚለው ካሁን ቀደም እንደ ጎርጎራ ያሉ ግዙፍ ፕሮጀክቶች ለአስተዳደር የሚሰጡት ለኢትዮጵያ አየር መንገድ ወይንም ስካይላይት ሆቴል ቢሆንም የሎጎ ሐይቅ ግን ተለይቶ ለግል ባለሀብት ተሰጥቷል። ይህ የሆነበት ዋነኛው ምክንያት ሁለት ናቸው። አንደኛው ለተጨማሪ ልማት ሲሆን ባለሀብቱ በአካባቢው ሌሎች ግዙፍ የኢንቨስትመንት ስራዎችን እንዲሰሩ ለማበረታታት ነው። ሁለተኛው ለአስተማማኝ ትጋት ሲሆን አቶ በላይነህ ሪዞርቱን በስራ ተቋራጭነት ሲገነቡ ላሳዩት ፈጣን አፈጻጸምና ጥራት የተሰጠ እውቅናም ነው ተብሏል። የቢኬጂ ግሩፕ አሻራ በሀገሪቱ በሺዎች ለሚቆጠሩ ዜጎች የስራ ዕድል የፈጠረ አቶ በላይነህ ክንዴ አሁን ደግሞ በቱሪዝም ዘርፍ ይህንን ግዙፍ ሪዞርት በማስተዳደር የሎጎ ሐይቅን የቱሪስት መዳረሻነት ወደ ላቀ ደረጃ ያሸጋግሩታል ተብሎም ይጠበቃል። ይህ እርምጃ መንግስት ለግሉ ዘርፍ ያለውን እምነት ከማሳየቱም በላይ የገነባው ያስተዳደር የሚል አዲስና ውጤታማ አሰራር መጀመሩን አመላካች ሆነዋልም የተባለ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳዘነጉ